ዋንጫዋ ከፍ አድርጋ በቀኟ ይዛ ቀድማ ሮጣ ሁሉንም የሚያስደስት የግብዣ ጥሪ ካፏ ወጣ ሁሉንም የሚያስደስት የግብዣ ጥሪ ካፏ ወጣ ከቀዳሁት ከጥበቤ በነፃነት እንዲጠጣ ጥበብን የተጠማ ዛሬም ነገም ሆድ ይምጣ ጥበብን የተጠማ ዛሬም ነገም። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ በባህር ዳር ዩኒቨርሲቲና በአማራ ሚዲያ ኮርፖሬሽን በጋራ ትብብር የተዘጋጀ ወደ እናንተ የሚደርሰው ሳምንታዊ የመስኮተ ጥበብ መሰናዷችን ከአሁኑ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በዛሬው ሳምንታዊ መሰናዷችንም 3 ርዕሰ ጉዳዮችን እናስቃኛቸዋለን። በመጀመሪያው በዩኒቨርሲቲው የተከናወኑ ሳምንታዊ ክንውኖች በተመለከተ መረጃ የምናደርሳችሁ ሲሆን በሁለተኛ ደረጃ ደግሞ የባህር ዳር ዩኒቨርሲቲ የአረንጓዴ አሻራ መርሃ ግብርን በተመለከተ በጠበጊዮን ግቢ የችግኝ ተከላ መርሃ ግብር አካሂዷል። እሱን የተመለከተ መሰናዶም አለን። በመጨረሻም የባህር ዳር ዩኒቨርሲቲ የግብርናና አካባቢ ሳይንስ ኮሌጅ የምርምር ጉባኤ አካሂዷል። ይህም በተመለከተም ወደ እናንተ የምናደርሰው መሰናዶ ይኖረናል። ፕሮግራሙን በማዘጋጀት አዚብ ዮሐንስ፣ በትውውቁ ደግሞ እኔ ደስታ ጠቃ አብረናችሁ ቆይታ እናደርጋለን። አሁን ቀጥታ የምናልፈው ወደ መረጃው ነው የሚሆነው። በመረጃችንም በባህር ዳር ዩኒቨርሲቲ የተከናወኑ ሳምንታዊ ክንውኖችን እናስቃኛችኋለን። መረጃውን ትዕግስት ወርቁ እንደሚከተለው ታቀርባለች። ወደ መረጃው አለፍን። ባህር ዳር ዩኒቨርሲቲና የዓለም አቀፍ ቦይንግ ኩባንያ በፍጥነት እያደገ የሚገኘውን የአቪዬሽን ዘርፍ ይበልጥ ለማጠናከር በኤሮስፔስ ምህንድስና ትምህርት ፈጠራን ለማበረታታት እንዲሁም ብቁ የሰው ኃይል ለማፍራት የሚያስችል የረዥም ጊዜ የትብብር ስምምነት ተፈራርመዋል። ይህ ስምምነት በባህር ዳር ቴክኖሎጂ ኢንስቲትዩት ውስጥ የአቪዬሽን ፈጠራ ማዕከል ለመገንባት የሚያስችል ሲሆን ማዕከሉ በተግባር ላይ የተመሰረተ የትምህርት የምርምር ፈጠራ እንዲሁም ለጀማሪ ቴክኖሎጂና የፈጠራ ስራዎች የድጋፍና የማብቃት አገልግሎት የሚሰጥ ይሆናል። የፊርማ ስነ ስርዓቱን የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነና የቦይንግ አፍሪካ ዋና ዳይሬክተር አምባሳደር ሄኖክ ተፈራ ያከናወኑት ሲሆን የቦይንግ አፍሪካ ዋና ዳይሬክተር አምባሳደር ሄኖክ ተፈራ እንደገለጹት በሚቀጥሉት 2 አስርት ዓመታት የአፍሪካ አየር መንገዶች ከ1200 በላይ አዳዲስ አውሮፕላኖችንና ከ74000 የሚበልጡ አዲስ የአቪዬሽን ባለሙያዎችን ይፈልጋሉ። ኢትዮጵያ በዘርፉ ከአፍሪካ ግንባር ቀደም መሆኗንና ባህር ዳር ዩኒቨርሲቲ ደግሞ አንጋፋ የኢንጂነሪንግ ተቋም መሆኑን ጠቅሰው ትብብሩ ተሰጥኦ ላላቸው ወጣቶች የሙያ እድገት ከመፍጠሩም በላይ እየተስፋፋ የመጣውን የኢትዮጵያ አየር መንገድ አገልግሎት፣ የአየር ማረፊያ መሰረተ ልማትና የኤሮስፔስ አካላት ማምረቻ ኢንዱስትሪ እድገትን ይደግፋል። የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ በበኩላቸው ትብብሩን ታሪካዊ ምዕራፍ በማለት የገለጹት ሲሆን በኤሮስፔስ ትምህርት ምርምርና የቴክኖሎጂ ሽግግር በዓለም አቀፍ ደረጃ ተወዳዳሪ የሆነ ማዕከል ለመገንባት በጋራ እንደሚሰሩም አረጋግጠዋል። ይህ ማዕከል የብቁ የሰው ኃይል ልማትንና የቴክኖሎጂ ንግድን በመደገፍ ለሀገራዊ ኢንዱስትሪ ሽግግር አስተዋጽኦ የሚያበረክት ሲሆን ቦይንግ ቀደም ሲል በኢትዮጵያ ውስጥ በሂሳብና ሳይንስ ትምህርት የጀመረውን ባለፉት 5 ዓመታት ከ14700 በላይ ወጣቶችን ተጠቃሚ ያደረገውን ተግባር ይበልጥ ያጠናክረዋል። ባህር ዳር ዩኒቨርሲቲ ማሪታይም አካዳሚ ለ27ኛ ዙር ያሰለጠናቸውን 39 የኤሌክትሮ ቴክኒካል መኮንኖች አስመርቋል። ለ6 ወራት የተሰጠው ይህ ስልጠና በዘመናዊ የመርከብ ኤሌክትሪካል፣ ኤሌክትሮኒክስ፣ አውቶሜሽን፣ የኃይል ስርዓትና የመርከብ መሳሪያዎች ጥገናና አስተዳደር ዙሪያ የንድፈ ሀሳብና የተግባር ትምህርቶችን በማካተት የተካሄደ ሲሆን ሰልጣኞች ከዓለም አቀፍ የባህር ትራንስፖርት ዘርፍ ተወዳዳሪ የሚያደርጋቸውን ሙያዊ ብቃት እንዲያገኙ ተደርጓል። በምረቃ ስነስርዓቱ ላይ የባህር ዳር ዩኒቨርሲቲ የምርምርና ማህበረሰብ ተሳትፎ ምክትል ፕሬዝዳንት ፕሮፌሰር እንየው አድጎ እንደገለጹት ማሪታይም አካዳሚው ለዩኒቨርሲቲው ስትራቴጂካዊ ተቋም መሆኑን ጠቅሰው ተመራቂዎቹም በትምህርታቸው ያገኙትን እውቀትና ክህሎት በተግባር በመዋል ኢትዮጵያን በዓለም አቀፍ የባህር ትራንስፖርትና የመርከብ ኢንዱስትሪ ተወዳዳሪ ለማድረግ ከፍተኛ አስተዋጽኦ እንደሚያበረክቱ ገልጸዋል። በኢትዮጵያ ማሪታይም ማሰልጠኛ ኢንስቲትዩት የሳይንስና የሰው ኃይል አገልግሎት ኃላፊ አቶ ዘላለም ተፈሪ ተመራቂዎቹ ከዓለም አቀፍ የቅጥር ተቋማት ጋር በተፈጠረ ግንኙነት በመርከቦች ላይ በተግባር በመሰማራት በንድፈ ሀሳብ ያገኙትን እውቀት ወደ ተግባር እየቀየሩ መሆናቸውን ገልጸዋል። በዚህም
የስልጠና ተቋሙና አጋር ኩባንያዎቹ ከተቀጣሪዎቹ አፈጻጸም አንጻር አበረታች ግብረ መልሶችን እያገኙ መሆናቸውን አስታውቀዋል። የባህር ዳር ዩኒቨርሲቲ ማሪታይም አካዳሚ ከኢንዱስትሪው ጋር በቅርበት በመስራት ዓለም አቀፍ የባህር ዘርፍ ፍላጎትን የሚያሟሉ ብቁ መርከበኞችን በማፍራት ለሀገር የውጭ ምንዛሬ ገቢ ማሳደግ፣ ለወጣቶች የስራ ዕድል መፍጠርና ለኢትዮጵያ የባህር ኢኮኖሚ እድገት ያለውን አስተዋጽኦ በቀጣይነት ለማጠናከር እየሰራ መሆኑ ተገልጿል። ከመረጃው ተመልሰናል። የተከበራችሁ ተመልካቾቻችን ወደሚቀጥለው መሰናዷችን ስናልፍ ደግሞ የባህር ዳር ዩኒቨርሲቲ አረንጓዴ አሻራ መርሃ ግብርን በተመለከተ በጥበበ ግዮን ግቢ የችግኝ ተከላ መርሃ ግብር አከናውኗል። ይህም በተመለከተ የሚያስቃኝ መሰናዶ ነው ወደ እናንተ የምናደርሰው። ፕሮግራሙን ተከታትለን ተመልሰን እንገናኛለን። አሁንም አብሮነታችሁ አይለየን። በአንጋፋው ባህር ዳር ዩኒቨርሲቲ ስር ከሚገኙ ግቢዎች አንዱ ነው የሕክምናና ጤና ሳይንስ ኮሌጅ ጥበበ ግዮን ግቢ። ዩኒቨርሲቲው የመማሪያ አካባቢን ምቹ፣ ጽዱና አረንጓዴ ማድረግ ስራ እየሰራ ነው። የ2018 ዓ.ም የችግኝ ተከላ መርሃ ግብር በእድሜ ትንሹ በሆነው በጥበበ ግዮን ግቢ አስጀምሯል። በርካታ ዝርያ ያላቸው ችግኞችም ተተክለዋል። የባህር ዳር ዩኒቨርሲቲ የዚህ ዓመት የአትክልት መትከልና የአረንጓዴ ልማት ስራ በጥበበ ግዮን ሆስፒታል በጥበበ ግዮን ካምፓስ ተጀምሯል። በጣም ጥሩ ነበረ። አጠቃላይ እንደ ዩኒቨርሲቲ የዚህ ዓመት ቀዳሚ ተኮር በጥበበ ግዮን ካምፓስ እንዲሆን በፕሬዝዳንቱና በማኔጅመንቱ ከተወሰነ በኋላ እንግዲህ ይሄ ግቢ አዲስ እንደመሆኑ በአጠቃላይ ከአትክልትና እንደዚህ ከግሪነሪ አረንጓዴ ከመሆን አንጻር የተወሰነ ውስንነት ያለበት ግቢ ነው ከአጠቃላይ የባህር ዳር ዩኒቨርሲቲ ካምፓሶች። ያን ምክንያት በማድረግ በምክንያት የተወሰነ ጉዳይ ነው። 9ኙም ካምፓሶች ተሳትፈው የዩኒቨርሲቲው ማኔጅመንትና አጠቃላይ የዩኒቨርሲቲ ኮሚኒቲ ጥበበ ግዮን ካሉት የጤና ባለሙያዎችና ስታፎች እንዲሁም የአስተዳደር ሰራተኞች ጋር በጋራ በመሆን በዛሬው ዕለት የመጀመሪያውና የማስጀመሪያውን ፕሮግራም አስኪደናል። አጠቃላይ የጤና ግቢ እንደመሆኑ ከባቢውና አጠቃላይ እንትኑ ጤናማ መሆኑ አረንጓዴ መሆኑ አካባቢ ጤናማ ሲሆን ሰው ጤና ላይ የሚያደርገው አስተዋጽኦ ልዩ ነው። ስለዚህ ለተማሪዎች፣ ለታካሚዎች እንደዚሁም ደግሞ የመማር ማስተማርና የሕክምና አገልግሎት ለሚሰጡ ባለሙያዎች ከፍ ያለ ጥቅም የሚሰጥ ተነሳሽነት ሆኖ ነው ያገኘ ነው። እንደ ተቋምም እንግዲህ በመትከል ብቻ ሳይሆን ከዚህ በላይ በመንከባከብ እንዲሁም ዘመቻው ለአንድ 10 ቀን አካባቢ ቀጣይነት ነው የሚኖረው። በጥበበ ግዮን ካምፓስ ደረጃ ሰፊ ስለሆነ ግቢው ብዙ ተደራሽ የምናደርጋቸው የሆስፒታሉን ዙሪያ የመኖሪያ አካባቢዎችን የተማሪዎች መኖሪያ አካባቢ ጨምሮ ስራ የምንሰራ ነው የሚሆነው። እንደ ባህር ዳር ዩኒቨርሲቲ 9 ግቢዎች አሉን። እንደገና ደግሞ ወደ 37 የሚሆን ሄክታር የመካነ እጽዋት የተዘጋጀ ሰፊ መሬት አለን። 37 ሄክታር የሚሆን ማለት ነው እና ከዛ በተጨማሪ የመምህራን መኖሪያዎች አሉ። 9 ግቢዎች አሉ። በእነዚህ ዙሪያ አጠቃላይ 15200 ችግኞችን ለመትከል አቅደናል። ይሄ ግቢ እንግዲህ እንደምታዩት ዙሪያውን የተራቆተ ነው። አጥሩ በቆርቆሮ አጥር ብቻ የተሸፈነ ነው። ከንፋስ የተከለለ አይደለም። በጣም ዙሪያውን እንደምታዩት ዛፍ የለውም እና ይሄንን በማየት የዩኒቨርሲቲያችን ፕሬዝዳንት ቅድሚያ ሰጠው እዚሁ እንዲተከል ነው አቅጣጫ የሰጡን። የ9ኙ ግቢዎች ማህበራት እዚህ መጠው አብረው ሲደለድሉ ሲቆፍሩ ነው የከረሙትና በተለያየ ሰዓት ማለት ነውና እሱን ዝግጅት አደረግን። ከዛ ለዛሬ ያዘጋጀናቸው 21 የዛፍ ዝርያ ያላቸው እጽዋቶችን ያቀረብ ለተከላ። እነዚህም ውስጥ አብዛኞቹ የሀገር በቀል ሆኖም ግን በተጨማሪም ደግሞ ከውጭ የምናስገባቸው ዝርያዎች አሉ። ከዚህ ዛሬ በዚህ ጥበበ ግዮን ብቻ 6185 ችግኞች ጉድጓዶች ተቆፍረው እየተተከሉ ነው ማለት። ባህር ዳር ዩኒቨርሲቲ እንደሚታወቀው ያለንበትም አካባቢ በአባይና ጣና መካከል ላይ እንደሚገኝ አንድ ተቋም ከተፈጥሮ ጋር በጣም ተግባብቶ ስራን በመስራት ረገድ ብዙ ትርጉም ያለው ስራ እየሰራ እንገኛለን። አካባቢ ጥበቃን በተመለከተም በጣም አብዛኞቻችን ትልልቆቹ ፕሮጀክቶቻችን ከደን ጋር ከውሃ አጠቃቀምና አያያዝ ጋር በአጠቃላይ የተቆራኙ ናቸው። በተለይ የግብርና ኮሌጃችን አብዛኛው ስራ የሚሰራው በዚህ ዘርፍ ነው። ሁሉም 9ኙም ግቢዎቻችን እንደሚታወቁት ደግሞ አካባቢያችን ለከተማውም ለሌላም አካባቢ ተምሳሌት በሚሆን ደረጃ በጣም በአረንጓዴነታቸው የሚታወቁ ናቸው። ዛሬ ያለንበት የምታዩት እንግዲህ የጥበበ ግዮን ሕክምናና ጤና ሳይንስ ኮሌጅ ግቢ ነው። በአንጻራዊ አዲሱ ግቢያችን ነው። ስለዚህ በዚህ ዓመት የግሪን ሌጋሲ ማስጀመሪያ መርሃ ግብር የጀመር ነው በዚህ በጥበበ ግዮን ሕክምናና ጤና ሳይንስ ኮሌጅ ግቢ ነው። በዛሬው ዕለት በዛ ያሉ ችግኞችን እንተክላለን። እንዳያችሁት በችግኝ ተከላ ተሳታፊው የዩኒቨርሲቲው መምህራን፣ የአስተዳደር ሰራተኞች፣ ተማሪዎች
በተለይ ደግሞ የ12ኛ ክፍል ፈተና ሊፈትኑ የመጡ መምህራን በዚህ ጊዜ አጋጣሚውን ተጠቅመው በባህር ዳር ዩኒቨርሲቲ አሻራቸውን አስቀምጠው እንዲሄዱ በማድረግ ስራ እየሰራን ነው። ሁሉም ግቢዎች 9ኙም ግቢዎች በጥበበ ጊዮን ግቢ ውስጥ የራሳቸው ቦታ ተሰጥቷቸዋል። በዚህ ረገድ እንግዲህ ከተወሰኑ ዓመታት በኋላ የሕክምናና ጤና ሳይንስ ኮሌጅ ግቢያችን እንደሌሎች ግቢዎች ያማረ የተዋበ ከተፈጥሮ ጋር የተስማማ ሕክምናም በዚህ ረገድ ከእንዲህ ከአረንጓዴ ነገር ጋር የተጣጣመ ነው የሚል እይታ አላቸው ምሁራኖቹ። ስለዚህ ይሄ ግቢ ከተወሰነ ዓመት በኋላ በሚገባ ለምቶ ለስራም ለእይታም ምቹ የሚሆንበት እድል ፈጥራለን ብለን እናስባለን። ከዚህ በተጨማሪ የምንተክላቸው ችግኞች እንደው ዝም ብሎ ዛፍ ብቻም አይደሉም። ስለዚህ ሌሎች ፍሩት ፍራፍሬ የሚሆኑ እንደ ሙዝ፣ ፓፓያ፣ ማንጎም ጭምር የሚተከልበት ግቢ ነው። የሕክምናና ጤና ሳይንስ ኮሌጅ ጥበበ ጊዮን ግቢ ከዛፍ ዝርያ ባለፈ የሚበሉ ፍራፍሬዎች ላይ ትኩረት ተደርጎ እየተሰራ ነው። አረንጓዴ ከማድረግ በተጨማሪ ለምግብነት የሚውሉ አትክልቶችና እጽዋትን ጨምሮ በተለይ በመኖሪያ አካባቢ ያሉና በአንዳንድ የካምፓሱ ዙሪያ ላይ እንደዚሁ ለምግብነት የሚውሉ አትክልቶችን ጭምር የመትከል ፕሮግራም አለን በዚህኛው ዓመት። ያንን በማድረግ እንግዲህ እንደ ጤና ተቋም አንድ የምናቀነቅነው ነገር አለ። አንድ ጤና ወይም ደግሞ ዋን ሄልዝ የሚባል መርህ አለ። እሱ ከሰው ጤና በተጨማሪ ከባቢም ጤናማ መሆን አለበት። የምንበላቸው የምንጠቀማቸውም ነገሮች እንደዚሁ ከተፈጥሮ የመነጩ መሆን አለባቸው ብለን ስለምናስተምር ለዛ ምሳሌ መሆን ያለበት ካምፓስ ነው። እንግዲህ በአንድ ጤና ኮንሰፕት ሁለተኛው ወይም መርህ ሁለተኛው የሚመጣው የእንስሳት ጤናን መጠበቅ ጭምር ነውና እነዚህ ነገሮች ተሰናስለው እንዲሄዱ እንደዚህ ካምፓስ ለዚህ ጉዳይ መስራት ያለበት የለምና በዚህም ረገድ ዝግጅት አድርገን እየሰራ እንገኛለን። ዩኒቨርሲቲው ችግኞችን መትከል ብቻ ሳይሆን በመንከባከብ የጽድቀት መጠናቸው ከፍ እንዲል ትኩረት ሰጥቶ የክትትልና ቁጥጥር ስራ ይሰራል። ካምፓሳችን የተለያዩ አካባቢዎች ከሞላ ጎደል በግሪነሪ የባለፉትን 3-4 ዓመታት ከአመት ዓመት ሲሰራ ነው የቆየው። እነሱ እንዲጸድቁ እንዲተክሉና የተጠበቁ እንዲሆኑ መዋቅር ሰርተን በሰራተኞች እየተንከባከቡ ሙሉ አመቱን ውሃ እየጠጡ እየተንከባከቡ ነው ያሉት። እነሱ በጥሩ ሁኔታ ላይ ነው ያሉት። አሁንም ይሄኛውንም ቢሆን በተመሳሳይ በዚሁ በሰራ ነው መዋቅር እንክብካቤ የተደረገለት ከጊዜ ጊዜ ከአመት ዓመት ሙሉ በክረምት ወቅት ብቻ ሳይሆን በበጋም ወቅት ውሃ እየጠጣ እንክብካቤ እያደረግን የተፈለገውን ዓላማ እንዲያሳኩ ለማድረግ የምንመራ ነው የሚሆነው። በኩራት የምንናገረው ነገር ምንድነው? 9ኙም ግቢዎች እንግዲህ በተለያየ አጋጣሚ ሄዳችሁ አይታችኋቸው ከሆነ በጣም ዛፎቹም የተዋቡ ናቸው። ምድረ ግቢው በአጠቃላይ አረንጓዴ ነው። ይሄ የሆነው ያው በከፍተኛ ኢንቨስትመንት ጭምር ነው። በአንድ በኩል በከተማችን ለወጣቶች ስራ እድል በመፍጠር በሌላ በኩል ደግሞ በማያቋርጥ ደረጃ የግቢያችን አጠቃላይ የግሪን ሌጋሲ ስራዎችን የምናሰራበት መንገድ ነውና በጣም የተለያዩ ማህበራቶች ተደራጅተው የስራ እድል ተፈጥሮላቸው አመት ሙሉ 9ኙንም ግቢዎች የሚከታተሉ የሚቆጣጠሩ የሚንከባከቡ አሉ ማለት ነው። በጣም ብዙ ገንዘብ ነው እዚህ ላይ ኢንቨስት የምናደርገው፣ ቀላል ነገር አይደለም። እንደተለመደው የሆነ አካባቢ ላይ ችግኝ ተክሎ መውጣት ሳይሆን አመት ሙሉ የእንክብካቤ ክትትል፣ ቁጥጥር ስራ ይሰራል። በዚህም የተተከሉት ችግኞች ኦልሞስት 100% ነው የሚጸድቁት ባህር ዳር ዩኒቨርሲቲ ላይ። ምክንያቱም ለእያንዳንዱ ችግኝ ሰው ተመድቧል ማለት ነው። በዚህ ላይ ብዙ ወጣቶችም በዚህ ስራ ላይ ስራ እድል አግኝተዋል። እዚህ ግቢ ብቻ 9 ማህበራት አሉ ማለት ነው። ዋነኛ ተግባራቸው የግቢውን አጠቃላይ የአረንጓዴ ልማት መከታተል፣ መቆጣጠር፣ ማልማት ነው። ዛሬ እኛ እንተክላለን። ከዚህ በኋላ እነሱ በየቀኑ በዚህ ክረምት ብዙ ችግኞች ይተክላሉ። ማስጀመሪያ መርሃ ግብር እንጂ የክትትል ስራችን ገንዘብ መድበን በጀት ተመድቦለት ሰው ተቀጥሮ የሚሰራ ነው። 52 ማህበራት አሉን። የሰራተኛ ማህበራት በስራ አጥ በባህር ዳር ከተማ እና አካባቢዋ የተደራጁ 52 የሚጠጉ ማህበራት አሉ። በስራቸው 1200 ሰራተኞች አሉ። እነዚህ ሰራተኞች ግቢዎችን ጽዱ ማድረግ፣ ውብ ማድረግ፣ አረንጓዴ ማድረግ እንደምታዩት በባህር ዳር ዩኒቨርሲቲ ካሉት ከዓለም ደረጃ ተወዳድሮ በኢትዮጵያ አንደኛ በአፍሪካ ወደ 25ኛ ደረጃ አግኝተናል። ሁሉም ግቢዎች ላይ ዙራችሁ ብትመለከቱ በጣም ውብ ናቸው። ወደ 525,000 ካሬ ሜትር ድረስ አልምተናል። ይሄ ማለት 54 ሄክታሮች አሉ ማለት ነው በየጠቅላላው ግቢ ማለት ነው። እና እነዚህን ግቢዎች እያንዳንዱን በአረንጓዴ ልማት እንዲያፈራ የሚበሉ እጽዋቶችንም እየጨመር በተለይ በቅርብ ጊዜ የያዝነው ምንድነው የሚበሉት ነገሮችን መጨመር እንደ ፓፓያ እንደ ሙዝ እነሱን እያስፋፋን እንገኛለን።
ከግቢው አረንጓዴነት በተጨማሪም ለአካባቢው ማህበረሰብ አገልግሎት ትኩረት ተሰጥቶ እየተሰራ ይገኛል። ዩኒቨርሲቲያችን የአረንጓዴ ልማት ዳይሬክተር ኦፊስ አለው፣ የግብርና ኮሌጅ አለው። እነዚህ ጽህፈት ቤቶች ዋነኛ ተግባራታቸው በየአመቱ የሚተከሉ ችግኞችን ማፍላት ነው። አሁን የምንተክለው ችግኝ ራሳችን ያለማነው ችግኝ ጭምር ነው። ይሄ ችግኝ ደግሞ እንደው በዘፈቀደ ሳይሆን ለባህር ዳርና አካባቢው የአየር ንብረት ሊስማማ የሚችል መጽደቅ የሚችሉ ተለይተው የቀረቡ ናቸው። የምናፈላቸው ችግኞች ለኛ ብቻ የሚሆን አይደለም። አይ ቲንክ በእንግዲህ በከተማችንና በአካባቢው ማህበረሰብ ጥያቄ መሰረት እንዲህ ያሉ ችግኞችን ወደ አካባቢው ማድረስም አንዱ ማህበረሰባችንን የምናነቃበት የምንተባበርበት በዚህም ወደ ግሪን ሌጋሲ እንዲመጣ ሰፖርት ወይም እርዳታ የምናደርግበት መንገድ አንዱ ይሄ ነው። የግብርና ኮሌጅና የአረንጓዴ ልማት ዳይሬክተር ጽህፈት ቤት አይ ቲንክ እነዚህ የችግኞችን ከራሳችን ከመጠቀም አልፎ ለአካባቢው ማህበረሰብ ለማድረስ ጥሩ ስራ እየሰራ ይገኛል። የችግኝ ተከላ መርሃ ግብሩ የ12ኛ ክፍል ብሔራዊ ፈተና እየተሰጠ በሚገኝበት ወቅት በመካሄዱ ፈተናውን ለመፈተን ከተለያዩ ግቢዎች ወደ ባህር ዳር ዩኒቨርሲቲ የመጡ ፈታኝ መምህራን በችግኝ ተከላ መርሃ ግብሩ ላይ ተሳትፈዋል። በዚህም የፈጠረባቸውን ስሜት አጋርተውናል። በባህር ዳር ከተማ ብሎም በዩኒቨርሲቲው ባዩት ነገር መደሰታቸውን በመጨመር በጣም ደስ የሚል ስሜት ነው የሚሰማሽ። ምክንያቱም አንድ ችግኝ መትከል ማለት እንደ አንድ ልጅ ማሳደግ ነው። የሆነ ሳቲስፋክሽን ይሰጥሻል። እኔ በጣም ደስ ብሎኛል። ይሄንን ኦፖርቹኒቲ እድል ማግኘት የራሱ በጣም እጅግ ደስ ብሎኛል። አመሰግናለሁ። ችግኝ ተከላ ላይ ነው አሁን ያለነውና እጅግ በጣም እንደዚህ አልጠበኩም። ብዙ ዩኒቨርሲቲ ማህበረሰብ እዚህ አለ። ተጨማሪ አሁን ከሌላ ቦታ 12ኛ ክፍል ለመፈተን የመጡ መምህራኖች አንድ ላይ ነን ያለነውና እጅግ በጣም ደስ ብሎኛል በዚህ ቦታ በመገኘት። ባህር ዳር ደስ ትላለች። አየር ኮንዲሽኑም በጣም ደስ ይላል። እኛ ተስማምቶናል። በጣም ደስ ይላል። ባህር ዳር ከመምጣት በፊት እዛ ስበ የመጣውና አሁን እዚህ መጥቼ ያገኘሁት ሁለቱም የተለያዩ ናቸው። ህዝቡም ፍቅር የሆነ ነው። ከተማውም አየር ሁኔታ እውነቱ ለመንገር በጣም ከተማው ውብ ናት። ህዝቡን ፍቅር ነው። ዩኒቨርሲቲ ግቢ አሁን ከማድሪያችን ፖሊ ነው መተን ፈተና የምንሰጥበት ፔዳ ነው። ፔዳ እስከ ፖሊ አንዳንድ ወክ እያደረገን የሰው ከተማ ቼክ እያደረገን በእግር እንመጣለን። ሰዎች ያንከባከባሉ። በቃ ፍቅር የሆነ ነው ከተማው። አየሩ ሁኔታው እጅግ በጣም እንደኔ ተመችቶኛል። ገነት እለዋለሁ። እንግዲህ ግቢ ውስጥ ሙሉ በሙሉ ፍራፍሬ ብቻ ነው። ምንም ደግሞ ፀሐይ ያህል ግቢ ውስጥ ማንንም አይመታም። ጥላ ብቻ ስለሆነ በጣም ዛፉ ከተማው ሙሉ በሙሉ ዛፍ ብቻ ነውና ወድጃታለሁ ከተማ። በመርሃ ግብሩ የዩኒቨርሲቲው ፕሬዝዳንትን ጨምሮ ከፍተኛ አመራሮች፣ መምህራንና ተማሪዎች እንዲሁም የ12ኛ ክፍል ብሔራዊ ፈተና ከተለያዩ አካባቢዎች የመጡ ፈታኝ መምህራን ተሳትፈዋል። ከችግኝ ተከላ መርሃ ግብሩ በኋላም የዩኒቨርሲቲው ከፍተኛ አመራሮች የጥበበ ግዮን ስፔሻላይዝድ ሆስፒታልንና የኮሌጁን ዋና የተግባር ልምምድ ክፍሎች ጎብኝተዋል። ተመልሰናል። የተከበራችሁ ተመልካቾቻችን እንግዲህ በፕሮግራሙ ጥሩ መረጃዎችን እያገኛችሁ እንደሆነ ተስፋ እናደርጋለን። አሁን ደግሞ የመጨረሻ ክፍል ወደ ሆነው መሰናዷችን የምናልፈው የባህር ዳር ዩኒቨርሲቲ የግብርናና አካባቢ ሳይንስ ኮሌጅ የምርምር ጉባኤን በተመለከተ የሚያስቃኝ መሰናዶ ነው በመጨረሻ ወደ እናንተ የምናደርሰው። እሱን ተከታትለን ተመልሰን እንገናኛለን። አሁንም ቆይታችሁ ከኛ ጋር ይሁን። አንጋፋው ባህር ዳር ዩኒቨርሲቲ ቀዳሚ የምርምር ዩኒቨርሲቲ ነው። በዚህም በተለያዩ የትምህርት መስኮች የምርምር ጉባኤዎችን ያካሂዳል። የግብርናና አካባቢ ሳይንስ ኮሌጅ 11ኛውን ዓለም አቀፍ የምርምር አውደ ጥናት አካሂዶ ነበር። የተለያዩ ሪሰርቾች በዩኒቨርሲቲው ይሰራሉ፣ በተማሪዎች ይሰራሉ፣ እንደገና በሌሎች ስቴክሆልደሮች ይሰራሉ። ስለዚህ እነዚህን የተሰሩ ሪሰርቾችን አንደኛ ማስተዋወቅ ነው የሚሆነው፣ ዲስሚኔሽን የምንለው ነው። ሁለተኛ ምንስ ተሰርተዋል፣ እነዚህ የተሰሩ ነገ ከነገ ወዲያ እንዴት ነው ወደ ተግባር የምናውላቸው የሚለውን ወደ ተግባር የሚገቡበትን አቅጣጫ ለመንደፍ ነው። እንደምታውቁት ብዙ ስቴክሆልደሮች አሉን። የእርሻ ምርምር አለ፣ ፖሊሲ ሜከርስ አሉ፣ ኢንዱስትሪው አለ። ከዚህ የሚገኙ ውጤቶች ወይም የሪሰርች ውጤቶች
ነገ ከነገ ወዲያ ፖሊሲ ሜከርስ ለሚሰጡት ውሳኔ እንደ ግብአት ያገለግላልና በአጠቃላይ የተሰሩ ስራዎችን ዲስሚኔት በማድረግ እነዚህን ደግሞ እንዴት አድርገን ወደ አርሶ አደሩ ወስደን ተግባራዊ ይሆናሉና ውጤታቸው ምርትና ምርታማነትን የክላይሜት ቼንጅ ቢኖርም ምርትና ምርታማነትን እንዴት እናሳድጋለን የሚለውን ዲስትሪቢዩት ወይም ዲስሚኔት ለማድረግ አላማ ይዞ የተዘጋጀ አውደ ጥናት ነው። ለአየር ንብረት ለውጥ የማይበገር ግብርና እንዲኖር የምርምር አውደ ጥናት ከማካሄድ ባለፈ መስራት ይጠይቃል። በቀጣይ የታሰበው እነዚህን የምርምር ውጤቶች አንደኛ ወደ ስራ እንዲገቡ አርሶ አደሩ ተግባራዊ እንዲያደርጋቸው ምርትና ምርታማነትን እንዲያሳድግ ለማድረግ ነው። ወደፊትም በዚህ ዙሪያ በዚህ በሬዚሊየንት አግሪካልቸር ዙሪያ የተለያዩ ሪሰርቾች ሰርተን የግብርናችንን የአየር ንብረት ለውጥን የሚቋቋም ግብርና መፍጠር ነው ዋናው ዓላማችን የሚሆነው። ያን አደረግን ማለት ደግሞ ምርትና ምርታማነትን እናሳድጋለን። የአርሶ አደሩ የኑሮ ሁኔታ ይሻሻላል። የተሻለች ኢትዮጵያ አት ኤንድ እንፈጥራለን የሚል እምነት አለኝ። የአሁኑ ለ11ኛ ጊዜ እንደመካሄዱ ካለፉት የምርምር ጉባኤዎች ምን ተሞክሮ ተወሰደ? መጀመሪያ ስንጀምር በወቅቱ ይሄ ፍሪ ግሬዚንግ የሚባል ነበረ። ፍሪ ግሬዚንግ ይቁም፣ መሬት መሸርሸር ጋር ከናቹራል ሪሶርስ ኮንሰርቬሽን ጋር በተያያዘ ፍሪ ግሬዚንግ ይቁም ነበር። በወቅቱ ጥሩ ሜሴጅ አስተላልፈናል። ለዛም ተጨባጭ የሆነ ለውጥ አይተናል ብለን እናስባለን። ወቅታዊ የሆኑ ቴማቲክ ኤሪያዎችን ላይ ነው ፎከስ አድርገን የምንሰራው። ምርምር ውጤቶችንም ስንቀበል በዚህ ዙሪያ የተቃኙ የምርምር ውጤቶች ናቸው። አሁን እዚህ ላይ ዛሬ ለአየር ንብረት የማይበገር ግብርና ሊኖረን ይገባል ካል የምርምር ውጤቶችም በዚህ ዙሪያ የተሰሩ ውጤቶች መሆን መቻል አለባቸው። እነዚህ ውጤቶች ወደ አርሶ አደሩ ወርደው የአርሶ አደሩን ምርትና ምርታማነት ኑሮ ህይወት እንዲቀይሩ ታስቦ የተሰራ ነው። በየጊዜው የተለያየ ልምድ አግኝተናል። ሌላው ቢቀር how to organize workshop, how to disseminate research results የሚለውን ትልቅ ትምህርት አግኝተናል። ለምሳሌ ዛሬ እዚህ ላይ እንደምታዩት የኛ ፖስተሮች ብቻ አይደሉም ያሉት፣ የኛ ሜጀር ስቴክሆልደሮች ባለድርሻ አካላት አሉ። ምንድነው እያሳየን ያለ? ይሄን ነገር በማድረጋችን ስቴክሆልደሮቻችን አብረን ተቀራርበን ለአንድ ስራ ውጤታማ ለማድረግ አብረን መስራት እንዳለብን እያሳየን የመጣና ዛሬ ላይ የተለያዩ እኛ ብቻ ሳንሆን የተለያዩ ስቴክሆልደሮቻችን በዚህ እንትን ላይ እንዲሳተፉ እያደረግን እንገኛለን። በግብርናው ዘርፍ ምርምር ከተሰራ በኋላ የተለያዩ ውጤቶች ይወጣሉ። እነዚህም ውጤቶች አንዳንዶቹ መደርደሪያ ላይ ይቀመጣሉ፣ አንዳንዶቹ ደግሞ የግብርናውን ኤክስቴንሽን ያግዛሉ፣ ለፖሊሲ አውጪዎችም ግብአት ይሆናሉ። ሌሎቹ ደግሞ ለሳይንሱ ማህበረሰብ ግብአት ይሆናሉ የሚሉት በባህር ዳር ዩኒቨርሲቲ የአፈር ሳይንስ ፕሮፌሰሩ ይሄነው ገብረስላሴ የከፍተኛ ትምህርት ተቋማት መስራት አለባቸው ያሉትን ያነሳሉ። ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች 3 ዋና መዋቅሮች አሏቸው። አንዱ መማር ማስተማር ነው፣ ሁለተኛው ምርምር ነው፣ ሶስተኛው ማህበረሰብ አገልግሎትና የማህበረሰብ ጉድኝት የምንለው ነው። ስለዚህ እንግዲህ በእነዚህ ላይ መሳተፍ የዩኒቨርሲቲው ዋና በመንግስት ሰጠው ዓላማ ነው። መማር ማስተማር ስንል እንግዲህ ወደኛ ይመጡ የመጀመሪያ ዲግሪ ተማሪዎች፣ ሁለተኛ ዲግሪ ተማሪዎች፣ ሶስተኛ ዲግሪ ተማሪዎች አሉ። እነሱን አብቅተን ማውጣት ይጠበቅብና እንደ ግብርና ኮሌጅ ብቁ ሆነው ወደፊት ሄደው የአርሶ አደሩን ችግር የሚፈቱ የግብርና ኤክስቴንሽኑን ችግር የሚፈቱ ባለሙያዎችን ማውጣት ይጠበቅብናል ማለት ነው። ሁለተኛው እንግዲህ ምርምር መስራት ይኖርብናል። ምርምር እንዴት ነው የሚሰራው ብለን ካሰብን ከችግር ነው የምንነሳው። የግብርና ችግሮች አሉ፣ የተለያዩ ችግሮች አሉ። ከግብርና ችግሮች እነዚህን ችግሮች መፍትሄ ያስፈልጋል። መፍትሄ ደግሞ የሚመጣው በምርምር ነው። ምርምር በአንድ ሰው የሚሰራ ሳይሆን 2፣ 3፣ 4 የተለያየ ትምህርት ዝግጅት ያላቸው ሰዎች በጋራ የሚሰሩት ምርምር ያስፈልጋል። ለምሳሌ የግብርና ውስጥ የኢኮኖሚክስ ባለሙያ አለ፣ የግብርና አግሮኖሚ ባለሙያ አለ፣ የሰብል ጥበቃ ባለሙያ አለ፣ የአፈር ባለሙያ አለ። እነዚህ በጋራ ሆኖ አንድ ላይ ቢመጡና በጋራ ችግሩን ቢሰሩ ቢመራመሩ ለአርሶ አደሩ ችግሮችን በቀላሉ
የሚፈቱ ውጤቶችን ማግኘት ይችላሉ ማለት ነው። ሌላው የማህበረሰብ ጉድኝት ምንለው እንግዲህ ከማህበረሰቡ ጋር የምንሰራው ነው። ማህበረሰቡ ጋር ምን ችግር አለ? ከማህበረሰቡ ጋር ሆነንስ ምን እንስራ? እኛ እውቀት ነው የምናቀርበው። ማህበረሰቡ ደግሞ የራሱ የሆነ እውቀት አለው። ገንዘብ የሚያቀርቡ ተቋማት ሊኖሩ ይችላሉ። መሳሪያዎችን ሊያቀርቡ የሚችሉ ተቋማት ሲሆኑ እነዚህ አንድ ላይ ሆኖ ደግሞ በጋራ ማህበረሰቡን ህይወት የመቀየር ስራ መስራት ይጠበቃል። ግብርና ኮሌጅም ከዚህ የተለየ ዩኒቨርሲቲው የተለየ ዓላማና ተግባር የለውም። እስካሁን ይዘንብ ነበር። እዚህ በፊት እኛ እናስታውሰው ግንቦት ወር በቆሎ ይዘራ ነበር። አሁን ይህ ችግር ነው። እንግዲህ ይህ የሚያሳየው ምንድን ነው? ይህን አየር ንብረት ለውጥ የሚቋቋም ቴክኖሎጂ ማውጣት ይጠበቅብናል ማለት ነው። ለምሳሌ በአጭር ጊዜ የሚደርሱ የሰብል ዝርያዎች ሊሆን ይችላል። ድርቅን የሚቋቋሙ የእንስሳት ዝርያዎች ሊሆን ይችላል። በመስኖ ማምረት መጀመር ይጠበቅብናል ከዚህ በኋላ ምክንያቱም ዝናብን ጠብቀን ሁሉ ጊዜ ስለማይሆን ማለት ነው። እንደዚህ የመሳሰሉ የአካባቢ ጥበቃ ጋር ሊላመዱ የሚችሉ ቴክኖሎጂዎችና የአካባቢ ጥበቃን ደግሞ ልንቋቋምባቸው የምንችሉ ስራዎችን በምርምር ማከናወን ማካሄድ ይጠበቅብናል ከኛ። የሚመለከታቸው ሁሉም አካላት በቅንጅት በመስራት የግብርናውን ክፍለ ኢኮኖሚ ማሻገር ያስፈልጋል። ዩኒቨርሲቲ ብቻውን የቆመ አይደለም። በተለይ ደግሞ የግብርናው የኛ የግብርናና አካባቢ ሳይንስ ኮሌጅ የተለያዩ ስቴክሆልደሮች አሉ። ምርምር አለ፣ አርሶ አደሩ አለ፣ ግብርና አለ። ግብርና ያው ቀጣሪያችንም ልጆቻችንን የሚያደርግልን እሱ ስለሆነ በአጠቃላይ ተማሪዎቻችን በተለያዩ የአርሶ አደሩ ጣቢያ ላይ ሄደው የፕራክቲካል ስራ ይሰራሉ። ስለዚህ ሁሉም ስቴክሆልደሮቻችን የተሳተፉበት የምርምር ስራ ነው እየተሰራ ያለው። በተለይ ይሄ መልቲ ስቴክሆልደር ሪሰርች የሚለውን ፕሪንሲፕል ተከትለን ነው እየሰራ ያለ ነው። ስለዚህ አርሶ አደሩም ራሱ በኖሌጅ ጀነሬሽን ላይ እየተሳተፈ ነው ያለው። ሌሎችም የግብርና ባለሙያዎች፣ የምርምር ሰዎች ከነሱ ጋር አብረን ነው ምርምር እየተሰራ ያለው። ያ ማድረጉ ደግሞ ነገ ከነገ ወዲያ የተገኘው የምርምር ውጤት ወደ አርሶ አደሩ ሂዶ ተግባራዊ እንዲሆን ለማድረግ የተሻለ ቻንስ ይሰጠናል። ከዩኒቨርሲቲው በተጨማሪ የግብርና ምርምር ኢንስቲትዩት አንዱ አለ። የአማራ ክልል ግብርና ምርምር ኢንስቲትዩት ጋር በጋራ ያው የሚሰሩ ስራዎች አሉ። የጋራ ስምምነትም አለ። የጋራ መማር ማስተማር ላይ ያግዛሉ እነሱ። ምርምር ደግሞ በጋራ የምንሰራው ስራ አለ። እነዚህ ጋር አብሮ መስራት ይጠበቃል። በምርምር ዙሪያ ከግብርና ኤክስቴንሽን ጋር በጋራ መስራት ይጠበቃል። ምክንያቱም የኛ እውቀቶች ዞሮ ዞሮ ገበሬው ጋር የሚደርሱት በግብርና ኤክስቴንሽን በኩል ነው። ፖሊሲ አውጪዎች አሁን እዚህ የሚወጡ እውቀቶችን የፖሊሲ ጽንሰ ሀሳቦችን ማውጣት አለብን። በዚህ መሰረት እንግዲህ የፖሊሲ ብሪፍ የምንለው በማቅረብ ፖሊሲው አውጪው እንዲጠቀም ማድረግ ያስፈልጋል ማለት ነው እና ከስብሰባው በመጨረሻም የፖሊሲ ግብአት የሚሆኑ ግብረ መልሶች ይጠበቃሉ። ብዙ እውቀቶች ገበሬው ጋር የማይደርሱ እውቀቶች ሊኖሩ ይችላሉ። ገበሬው ጋር መድረስ የማይችል እውቀት አንለው፣ ምክንያቱም እንደ ግብርና ሙያ ማለት ነው። ስለዚህ በተለያዩ ፕሮጀክቶች ከውጭ ሀገር ገንዘብም ተገኝቶ ይችላል። በሀገር ውስጥ ገንዘብ የተሻሻሉ ቴክኖሎጂ አርሶ አደሩ ጋር በመውሰድ በማላመድ በማስተዋወቅ አርሶ አደሩ ተጠቃሚ እንዲሁም ማድረግ ያስፈልጋል እና አሁን የተለያዩ ፕሮጀክቶች አሉ ዩኒቨርሲቲው የሚሰራው ከገበሬው ጋር። ለምሳሌ የአዳማ ተራራ ፕሮጀክት አለ፣ የቆለላ አለ። እነዚህ ለምሳሌ ሰርቶ ማሳያዎች ናቸው። ከነዚህ የሚገኙ ልምዶችን ወደ ሌሎች አርሶ አደሮች እንዲሰፉ ማድረግ ይቻላል። ስለዚህ አርሶ አደሩ ጋር የማይደርስ እውቀት ለማጠቃለያ ለእኔ እውቀት ነው አልለውም እና አርሶ አደሩን ህይወት መቀየር ያልቻለ የግብርና ስራ እንደ ግብርና ስራ መቆጠር የለበት። ተመራማሪው እንግዲህ መስራት ያለበት ከግብርና ቅድም እንዳሉት ከግብርና ምርምር፣ ከግብርና ኤክስቴንሽን፣ ከገበሬው ጋር ከራሱ ከፖሊሲ አውጪው ጋር በጋራ ሆኖ ችግሮችን መለየት፣ የገበሬውን ችግር በዛ ላይ ምርምር መስራት፣ በዛ ደግሞ የተገኙ ውጤቶችን ወደ ገበሬው ማድረስ ነው በቃ የኛ ስራችን። በዚህ መልክ አርሶ አደሩን መደገፍ ማገዝ እንችላለን። በአውደ ጥናቱም በግብርናው ዘርፍ የሚሰሩ አካላት፣ መምህራንና ተመራማሪዎች እንዲሁም ተማሪዎች ታድመዋል። ተመልሰናል። የተከበራችሁ ተመልካቾቻችን የዛሬው ሳምንታዊ የመስኮተ ጥበብ መሰናዷችንም የተከታተላችሁትን ይመስል ነበረ። እንግዲህ በቆይታችን እንደተከታተላችሁት 3 ርዕሰ ጉዳዮችን አደረስናችሁ። በመጀመሪያው መሰናዷችን በባህር ዳር ዩኒቨርሲቲ በሳምንቱ የተከናወኑ ሁነቶችን በተመለከተ የሚያስቃኙ መረጃዎችን ነበር ወደ እናንተ ያደረስነው። በመቀጠልም ወቅቱን የተመለከተ የአረንጓዴ አሻራ መርሃ ግብር የባህር ዳር ዩኒቨርሲቲ በጥበበ ግዮን ግቢ ያከናወነውን የችግኝ ተከላ መርሃ ግብር የሚያስቃኝ መሰናዶ አደረስናችሁ። በመጨረሻም የዩኒቨርሲቲው
የግብርናና አካባቢ ሳይንስ ኮሌጅ ያከናወነውን የምርምር ጉባኤ በተመለከተ የሚያስቃኝ መሰናዶ ነበር ወደ እናንተ ያደረስ ነው። ፕሮግራሙ በማዘጋጀት አዜብ ዮሐንስ፣ በትውውቁ ደግሞ ደስታ ጠቃ አብረናችሁ ቆይታ አደረግን። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይ ተመልሰን እንገናኛለን። የሳምንት ሰው ይበለን።